ከአቤል አቡና ይልቅ በዚህ ሰዓት ድንጋይ መንገድ ላይ የተጣለ ድንጋይ ይጠቅማል። እውነቱን ልንገራችሁ፣ ከስክሰ የቤት መሰረት ትሰራበታለህ። ድንጋዩን ከስክሰ በዚህ ልክ ነው ማወራችሁ። በዚህ ሰዓት ከአቤል አቡና ይልቅ ድንጋይ ይጠቅማል። እና ሲሶ በነገራችን ላይ እኔ አልነበረም የሰደብኩ። እሺ ሰሙ ሰደበኝ እያልክ ስሜን ባታጠፋ ደስ ይለኛል። እግዚአብሔር ይቅር ይበልህ። ለዚህም ገባክ? እኔ ምንም ስድብ አልሰደብኩም። ሰሙ ሰድቦኛል የምትል ካለ መረጃ ይዘና አሁንም ዛሬም ጠብቃለሁ። ከታች አለ አይደል? ምናልባት ይጠቅመናል ብላችሁ ለምታስቡ ሰዎች ምንድነው አሁን ተሰበሰባችሁ? ርዕሱ እኔ ነኝ፣ የሚያወራው ስለ እኔ ነው። እኔ እያየሁት አይደለም። ምንድነው የሚጠቅማችሁ? ቆይ ቁጭ ብለህ እኔን አጀንዳ ይዘህ እንትን ትላለህ። እኚህ ባለጌ ስዳደግ መረን የሆኑ ኦርቶዶክሶች ከዛም ቪዲዮ አንተን ድምጽ ይቆርጣሉ። ከዚያም በኋላ ኤዲት ያደረጉትን በአርቲፊሻል ኢንተለጀንስ ድምጽ ያስቀምጣሉ። ከዛ ፎቶ በአኒሜሽን ፎቶ እንትን እያደረጉ እያቀናበሩ ይፖስታሉ። ሄኖክ እንደዚህ ነው ያደረከው። የሰራው ስራ በጣም ትልቅ ብልግና ነው። አትምጣ እኔ ቤት፣ በቃ ከዚህ በኋላ እኔ ቤትህም አልመጣም። ቤቴ አትምጣ። ገባ? እኔ በሌለውበት አንድ ባለጌ ስለ እኔ እየወጣ በዚህ ልክ የሚያወራ ከሆነ ይቅርታ፣ ከዚህ በኋላ እኔን ተውኝ። ህይወታችሁ ኑሩ፣ ህይወታችሁን ኑሩ። ስለዚህ ከእናንተ ጋር ያለኝ ህብረት በዚህ ልክ አይደለም። ይኸውላችሁ ብሎክ ሳደርግ ከዚሁ ነው የሚጀምረው። አሁን ሄኖክ ከአንተ ነው ብሎክ የሚጀምረው። አሁን በደንብ ወቅሽ። ምናልባት ባለህበት ቤት ሁሉ ላላይህ እችላለሁ። የለም እኔ የተከታይ ችግር የለብኝም። 14,000 ምናምን ኦርቶዶክስ ነው አይደል ብሎክ አድርጌ ነበር። ቅን ልብ ካለ መማር የምትፈልግ ከሆነ ማስተማር የምትፈልግ ከሆነ ቤቴ ለአንተ ክፍት ነው። ቤቴ ለአንተ ክፍት ነው። እንዳለ ብሎክ ያረኳቸው ኦርቶዶክሳውያን ባለጌ ኦርቶዶክሳውያን ስለሆነ በቃ ሌላ ምንም አይደለም። ባለጌ ስለነበሩ ህይወታቸው ከብልግና የተለየ ህይወት ስላልነበራቸው ነው እንዳለ። ስለዚህ የምነግራችሁ ይሄን ነው። ከዚህ በኋላ መቁረጥ ያለብኝን ሰዎች እየቆረጥኩ ሄዳለሁ ማለት ነው። አም ሶሪ ቱ ሴይ ዲስ። ማድረግ የማልፈልገውን ነገር እያደረጋችሁ እንዳደረገ እየገፋችሁኝ ስለሆነ ምናልባት ምንም ያልገባችሁ ነገር አቋሜ ምን እንደሆነ ነው። ስለ ክርስቶስ ማውራት ትፈልጋለህ? ና አብሬህ አወራለሁ። መወያየት ትፈልጋለህ? ና አዎ አብሬህ እወያያለሁ። ነገር ግን ሌላ ነገር ይዘህ የምትመጣ ከሆነ በቃ ከአንተ ጋር ህብረት የለኝም፣ ህብረትም አላደርግም። ሩሚነንት የሆኑ ነገሮች ካሉ በቃ እዛው ቁጭ በል። ስንት ዓመት ነው ኤርሚያስ 2 ዓመት ሊሆነው ነው አይደለ? ኤርሚያስ 2 ዓመት ሙሉ አንድ በሽተኛ ካልሆነ በስተቀር ያንን ሰው ስም 2 ዓመት ሙሉ አይጠራም። ረስቶታል እኮ ኤርሚያስ። ይኑር ይሙት ምን ይበል አያውቀውም እኮ። ኤርሚያስ ቦታ ሲነሳ ወደ እኔ መጣ፣ ቦታ በቃ ቼክ አያደርገውም ምናምን በቃ ይጮሃል። ጮኸ
10 እና 15 ሰው ነው ቤቱን ሲከፍት የሚሄድለት። እሱም ቤት ውስጥ ያለ አይደል የሆነ ሰዓት ላይ ኤርሚያስ የሰበሰበለት ብር በሱ የሆነች ነገር ገዛስቷል። እዛ ቦታ እንትን የሚሉለት ሰዎች ሰው እንዲመጣለት ፈለገ። እዚህ ሰው ሊመጣለት ማድረግ አለበት፣ ሰሙን መሳደብ አለበት። ሰሙን መሳደብ አለበት። ስለዚህ እሱን ካልተሳደበ ደግሞ ምንም አይነት ሰው አይመጣለትም። ከሁለት ዓመት በኋላ አቤል አቡና እግዚአብሔርን አመስግን 100 እና 200 ሰው አየክ። ከሁለት ዓመት በኋላ አመስግን እግዚአብሔርን የእውነት እግዚአብሔር ክብርህን ብቻ አይደለም የገፈፈ ሁሉ ነገርን ነው ገፎ እርቃንህን ያስቀመጠ ጸጋውን ጭምር ነው የነጠቀ። ወሬ አይጥም ሁሉ ነገር ደስ አይል። እና ስለኔ ሲናገር እየሄዳችሁ የምትሰሙ ሰዎች ካላችሁ በጣም ነው ማዝነው። ገባችሁ? ይቅርታ በቃ ሚውት ወይም ብሎክ አድርጋችሁ ትጡ። ምን ትሰራላችሁ? ምን ልታገኙ ነው ከዚህ ሰው ጥቅም? እኔ ያልመከረው ሰው አለ? እኔ በጣም ነው የገረመኝ። በስልክ እንኳን እያለቀሱ ረፍ ብለውታል። በስልክ እንኳን እያለቀሱ ወይ ትምህርት አቅ ወይ መጽሐፍ ቅዱስ አቅ ወይ ንግግር አቅ ወይ አልተማረ ወይ አያፍር። እኔ እንደዚህ ሆኖ የሰው ልጅ ምድር ላይ ኤግዚስት ያደርጋል ብዬ ኤክስፔክት አድርጌ አላውቅም። በምንም የማትሞግቱት በምንም በቃ ምን ተማተሉት አይነት ሰው የለ። ድንጋይን ፈልጠህ እኮ ለሆነ ነገር ትጠቀምበታለህ። ምንም አርገው እግዚአብሔር በቃ የማይጠቀመው አይነት ሰው የሆነ ሰው በገዛጁ እኔ እዛ ቤት እያለ እንኳን ገብቼ ነግሬዋለሁ። አንድ ቀን ከዛ በኋላ ነው ብሎክ ያደረኩት። በነገራችን ላይ አጋንንት የሚጠቀምበት ሰው ወዳጄ፣ እዚህ ቁጭ ብላ አንተ መስፈርት ስታወጣ እግዚአብሔር ሌላ ታሪክ ላይ ነው። ሌላ ታሪክ። አንተ ቁጭ ብለ እዚህ መስፈርት አውጣ። እንትናን እንጠይቀዋለን፣ እንትናን እናረጋዋለን። አንተ ለመስፈርት አውጣ። እሱን ቼክ እናረጋለን። ዋሪው ማን አንተ ነኝ ቼክ ልታረግ? እውቀቱ አለ እኔን ቼክ ልታረገኝ? ሌላውን ተው። እኔ ያነበብኩትን መጽሐፍ አንብበሃል? ምናልባት ይኸውላችሁ ደረጃችሁ ስለ ብዙዎቻችሁ ስለማይመጥናችሁ ማላወራቸው ብዙ ነገሮች አሉ። እና መተህ ሌላ ነገር እንትን አትበል። ይባ ሳላውቅ ሳልጠይቅ ዘልዬ የገባሁበት ህይወት አይደለም። ምንቦጫረቅበትም ህይወት አይደለም። ያለውን ለምን አልለጠፉትም? ኦርቶዶክሳውያን ለምን ይመስላችኋል? ለምን ይመስላችኋል ከቀሲስ ዲበኩሉ ጋር ያለውን ቪዲዮ ያለጠፉት? ያ ኤዲት ያደረጉት አኒሜት ያደረጉትን ቪዲዮ ክራሽ ያደርግብናል ብለው ስላሰቡ ለጥፉት። እስኪ ከቀሲስ ዲበኩሉ ጋር አትለጠፉትማ፣ ያማችኋል። እና ከዚህ በኋላ መጀመሪያ ራሳችሁን ነው
ገብቷችኋል? መጽሐፍ ቅዱስ እየተነበበላችሁ እንኳን መጽሐፍ ቅዱስ ስለምን እንደማያወራ ማታቁ ሰዎች ሄዶ አንደኛ ቆሮንቶስን አንብቡት። ለእናንተ እዚህ ጋር ላላችሁ ምዕራፍ 1 ብቻ አንብቡት። እዚህ ጋር ላላችሁ ለብዙዎቻችሁ ይሆናችኋል፣ መልስ ይሆናችኋል። ክርስቶስ የመጣውም የተገለጠውም በስብከት ሞኝነት ላመኑ አምኖም ለተቀበሉት ነው እና ለሚቀበሉት ነው እንጂ ይሄ ቁጭ ብለህ 24/7 ቁጭ ብለህ ስለሸመደድክ እንትና እንዲህ ይላል ስላልከን አይደለም። ግባና አንብብ መጽሐፍ ቅዱስ። ይለ ስለ እውቀት መተህ ልትተቸን እንዳትሞክር። ኦኬ ባይብሊካል እውቀት ላይ እኔ እውቀት አለኝ እወያያለሁ የሚል ሰው ካለ ዌልከም አት ኤኒ ታይም አም ሬዲ። እውቀት ካለ መተሞግተኝ። በጣም ይሄ የምንድን ነው የባልቴቶች ወሬ ያቆሙ። በቃ ይሰለቻል እኮ። ያ ኦርቶዶክሱ ከርሱን ሊሞላ ነው። እዚህ ፕላትፎርም ላይ ያለው ቪዲዮ እየቆረጠ እንትን እያለ እንትና እንዲያረገ እንትና እንዲሁ ይሄው እንዲያለ እንትን ወጣ። እስከ መቼ ነው የማይወጣው ይሄም ወጣ የሚባለው ነገር? እኔ እኮ በየቀኑ እንደዚህ ወጣ። በስንት ነው በኮፒ አባዛችሁኝ እኮ? በስንት ጊዜ ነው በኮፒ አባዛችሁኝ? እኔ እኮ በጣም የሚገርመኝ ነገር እኔ ሞለው እዚህ ላይ ላይቭ ላይ ከዛም ሲዘል ስራ ላይ ነው ማሳለፍ። አንዳንድ ጉዳዮችን ስፈጽም ነው ሞለው። በስንት ኮፒ አባስታችሁኝ ነው? እና እባካችሁ አትድከሙ። በነገራችን ለዚህ ቲክታክ ላይ እንዳላችሁ ቢሆን ኖሮ በጣም ነበረ። አብረውኝ ያሉት እነማን እንደሆኑ ቢገባችሁ ኖሮ አንዳንዴ መናገር ጥሩ አይደለም ማለት ከነማን ጋር እንዳለው ብታውቁ ኖሮ ከነማን ጋር እንደምንማማር እነማን አድቫይዝ እንደሚያደርጉኝ እነማን አጠገቤ እንደሆኑ ብታውቂና ብታውቅ ኖሮ ቁጭ ብለት 24/7 ስለኔ አታወራም ነበር። ወዳጅ አይዞህ፣ ህይወትህን ኑር። መጀመሪያ ህይወት ይኑር። ስለ ሰው ህይወት ከመናገር በፊት መጀመሪያ ህይወት ይኑር። ህይወት ሳይኖር ስለ ሰው ህይወት እንትን ትላለህ? ህይወት ሳይኖር ቁጭ ብለህ ስንት ዓመት ስትሳደብ ይኖር? ስንት ዓመት አይደለም ለሰው ለእንስሳ የማይመች አይደለም፣ ለእግዚአብሔር አይደለም፣ ለሰውም ለእንስሳ እንኳን የማይመች ጸባይ ይዘህ ወንድሞችህን እንደዛ እየቦጨክ እንደዛ እየተሳደብክ። እኔ እኮ ከጴንጤ ጋር ቁጭ ብዬ ኦርቶዶክስ እያለሁ አንድም ቀን ኦርቶዶክስ ያለን ሰው ተናግሬ አላውቅም። አንድም ቀን አንተ ኦርቶዶክስ ሰብስበ እቺ ያለች አይደለ ጊፍት እንዲሰጡክ እስኪ አያችሁት አይደል? ትናንትና ቸርች ሄደህ ታውቃለህ? አልሄድም። እኔ አሁን ህብረት ማድረግ አቆሚያለሁ ምናምን እኔ ቸርች የለኝም አልሄድም። ታዲያ ለምን ኦርቶዶክስ አትሆንም? የምትውለው ኦርቶዶክስ ቤት ነው ሲሳይ፣ ለምን አትሆንም? ገብተህ ስትዘምር የምናየው ኦርቶዶክስ መዝሙር ነው። ምንድን ያሳቀቀክ? ምንድን ያሸማቀቀክ? ለምን አትሆንም? ነው ኦርቶዶክሳውያን ጅሎች ናቸው። አይ ነው ጅሎች ናቸው። በሬ ካራጁ ስለሆኑ ታውቃቸዋለህ። እንዴት አድርገው ለሰው ገንዘብ እንደሚሰጡ ታውቃላችሁ። አይታችኋል አይደል? ደምረው አላያችሁትም? እያያችሁት ነበር አይደል? ሰክሮ ገብቶ ኢንተርቪው ሲያደርግ በቃ በዚህ ልክ መጫወቻው ናቸው። እዚህ ድረገጽ ላይ ያላችሁ
እንደምን እንትን ብላችሁ መኪና ገዛችሁለት። ቀን ሙሉ እየጠጣ ነው የሚውለው። ያው አዋረዳችሁ። ምንድን ነው ምን ብላችሁ ነው የምታወሩት? ሄድ አቤል አቡና ጠጅና አረቄ ሲጃራ ሀሺሽ አምሮክ አይደለ? ጀስት እንደዛ ኑሮህም እንደዛም ስለሆነ ማለት ነው። አንተ ሚስቴ እኮ ሀሺሽ ትሸጣለች ስትል እኮ ያላፈርክ ሰው ነው። ሚዲያ ላይ ግባና ዩቲዩብ ላይ ያው ጉድህን። ኢቭን ሰው ኢንተርቪው ምን ማድረግ አለብኝ ምን ማድረግ የለብኝ የሚለውን ነገር አንደርስታንድ ያደርጋል። ወጥተህ እንኳን ምን መናገር እንዳለብህ ማታቅ ሰው ጌታን ለማስደሰት ነው። ማን ደስ እንዲለው ነው እንደዚህ አይነት ኢንተርቪው ሲሰጥ የነበረው? ማንን ለማስተማር ነው? አይደለም፣ ማንም አይማረው። ስለዚህ ፕሊስ በተቻላችሁ መጠን እንዲህ አይነት ነገር ባታረጉ። ነገሮች አንዳንድ ጊዜ ክላይማክስ አላቸው። ያው ከክላይማክሳቸው እንትን ባትሉ ደስ ይለናል። ስለምን እንደምትናገሩ እንኳን ሚዲያ ላይ ወጣችሁ ማታውቁ ሰዎች እኮ ናችሁ። መታችሁ ስለሰሙ የምታወሩት። መጀመሪያ ይኸውላችሁ ማቹሪቲ ይጠይቃል ከሰው ጋር ለማውራት፣ ስለ ሰውም ለማውራት። ናውጡ ካላችሁበት ህይወት። እኔ ጨብሼ ነው የገባሁት፣ አጨብሰህኝ እንዲያደርገኝ፣ አስክረህኝ እንዲያርገኝ እንዲያረከኝ። ሚዲያ ላይ ምንን አንድን ትልቅ ሃይማኖት ተቋም ወክሎ የተቀመጠ ደምሮ የሚባል ሰው ትምህርቱ እንኳን ምን እንደሆነ ሳቅ በየመድረኩ በኮሚሽን እየተደራደረ በቃ ኦርቶዶክስን ገንዘብ ለመገፍገፍ ጴንጤ መሳደብ አለብን። ጴንጤ ላይ መዋሸት አለብን። ዳሴት ሳንቲም ከፈለክ እንደዛ አድርግ። ከዚህ በኋላ ስለ እኔ ገብታችሁ መልስ ማትስጡ፣ በእኔ ዙሪያ ማታወሩ። ካያችሁ ትታችሁ ውጡ። ምንም አትጠቀሙበትም። መዝሙር ከፍታችሁ ቤታችሁ ስሙ። የእግዚአብሔር ቃል ያለበት ቁጭ ብላችሁ ተማሩ። ስለ እግዚአብሔር አውሩ። እነዚህ ሰዎች ለሰውም ለእግዚአብሔርም የማይመቹ አይነት ሰው ነው። እስኪ እኔ ጎበዝ ነኝ የሚል እስኪ መጽሐፍ ቅዱስ ላይ መተው ይሞግተኛል። እኔ ጎበዝ ነኝ እስኪ መጽሐፍ ቅዱስ አጥንቼ አውቃለሁ እስኪ ትሞግተኛለህ በመጽሐፍ ቅዱስ? የለህም። መንፈሳዊ ነህ፣ መንፈሳዊ ህይወት ምን እንደሆነ አታውቅም። ክርስቲያን ነኝ ትላለህ፣ ስለ መጽሐፍ ቅዱስ አታውቅም። እና እባካችሁ ይኸውላችሁ በእውቀት ቢሆን ኖሮ ዛሬ እዚህ ጋር ባልተገኘው ነበር። በእውቀት ቢሆን ኖሮ ከሁላችሁም የተሻለ እውቀትን እንደነበረኝ ታውቃላችሁ። እዛ ቤትም ያላችሁ እዚህም ያላችሁ በመጽሐፍ ቅዱስ በእውቀት በደንብ አድርጋችሁ ታውቃላችሁላችሁ። ይሄ ህይወት እንዳልሆነ ነው ዛሬ እየመከርኩላችሁ ያለው። ይሄ ህይወት አይደለም። ህይወት ቢሆን ኖሮ ለእኔ ህይወት የሆነኝ ነበር። አስረግጬ ልንገራችሁ፣ ህይወት ቢሆን ኖሮ ለእኔ ህይወት የሆነኝ ነበር። ህይወት አይደለም። በእውቀት ቢሆን ኖሮ ፈሪሳውያንና ሰዱቃውያን የእግዚአብሔርን መንግስት ቁጥር 1 የክርስቶስ ደቀ መዝሙር የሚሆኑት እነሱ ነበሩ። የክርስትና መመልመያ መስፈርቱ እውቀት ቢሆን ኖሮ ወዳጄ ክርስቶስን በዚህ በተሰጠህ በቅጥነተ ህሊና አታውቀውም። እርሱ ሊገልጥላቸው ከወደደው በቀር ነው የሚለው። አታውቀውም። እግዚአብሔርን አንብቤ አውቀዋለሁ። የምታያነብብክ ያለው እኮ እንዳንተ አይነት ሰው የጻፈው መጽሐፍ ነው። እንዳንተ አይነት ሰው በሱ ልክ እንዴት መንፈሳዊ መጽሐፍን እጽፋለሁ ብለህ
ከእግዚአብሔር ጋር አውራ እስኪ ያ መጽሐፉን የጻፈው ሰው የኖረውን ህይወት ለመኖር ሞክር። ነው እግዚአብሔር በዛ ዘመን በቃ በእነሱ ነው የተናገረው። በቃ እኔ ዝም ልበል እያልከን ነው። እግዚአብሔር ዛሬም ይናገራል። ዛሬም በሚነሱ ክርስቲያኖች እግዚአብሔር መልእክቱን ያስተላልፋል። ዘመኑን ዋጁ ያለ ክርስቶስ በዘመናት ሁሉ እውቀትን ይገልጣል። በሚገባን በምንረዳው በቋንቋችን ልክ መተህ የሆነ ውሃ ልክ ታቆምና የሆነ ቱንቢ ታቆምና እንዲህ እንተ አጥረህ ከሱ ውጪ ማንም አልሰማም። ከሱ ውጪ እሱ ማን ነው? መልአክ ነው እንዴ? ነው እሱ ክርስቶስ ነው። እንዳንተ አይነት ሰው እኮ ነው። ስለኖረ ያን መጽሐፍ ጻፈ። አንተ መኖር አቅቶ ቁጭ ብለህ የእሱን መጽሐፍ ትሸመድዳለህ። ለእሱ የገለጠ እግዚአብሔር ለአንተ አይገልጥም እንዴ? ለምን ለአንተ እንዲገልጥ አትጸልይም? ለምን ለአንተ እንዲገልጥ እሱን ወደ መምሰል አታድርግም? ለምን አትኖርም? ስለ ክርስቶስ የሰሙ ያዩ ያን መጽሐፍ የጻፉት እነሱ ናቸው። አታንብብ አይደለም አንብብ። ስታነብ ግን ህይወቱን ለመኖር እንጂ ቱንቢና መስፈርት እንድታወጣ መለኪያ እንድታወጣ አይደለም። ውሃ ልክ ልታወጣ አይደለም። አንተ ኑሮ መጀመሪያ በህይወት ግለጠው። አንተ ሳትኖረው እንዴት ነው ሌሎችን ኑር እንትኑን እንመረምራለን እንትኑን እንትንላለን? እውነት ችለህ የመመርመር የኔን ችለህ የመመርመር አቅሙ አለ? ብቃቱ አለ? እውቀቱ አለ? ማነህ አንተ? መጀመሪያ ራስን ጠይቅ እንጂ ምን ነው እግዚአብሔር ነኝ አልክ? ስለኔ ህይወት ልትመረምር? ምን ነው ፈጣሪ ነኝ አልክ? መጀመሪያ የራስን ህይወት ኑር። ገባ? እኔ መቆም ያለብኝ መሰረት ላይ ቆሜያለሁ። መናገር ያለብኝን ነገር እየተናገርኩ ነው ያለሁት። ወዳጄ እኔ ስለ ክርስቶስ ስናገር ስመሰክር አንተ እየተቃወም ትቀጥላለህ። ምክንያቱም ተቃዋሚ መንፈስ የሚነሳው የክርስቶስ የሆነ ነገር ሲኖር፣ ክርስቶስ በሌለበት ሰይጣን አመጽ አያነሳም። ክርስቶስ በሌለበት ሰይጣን አመጽ አያነሳም። ስሙ በደንብ እንዲህ በሄዳችሁ ቁጥር በለፋችሁ ቁጥር እንትን ባላችሁ ቁጥር ምን ያህል እግዚአብሔር እንደሚወደኝ እየነገራችሁኝ እንደሆነ እወቁ። እና እኔ ይሄን ያህል ኢሹዋችሁ ሆናለሁ ብዬ አስቤ አላውቅም። የምሬን ነው የምላችሁ። ይሄን ያህል ኢሹዋችሁ ሆናለሁ ብዬ አስቤ አላውቅም። በፍጹም በፍጹም። በዚህ ልክም በቃ እኔ ሐሳብ ሆናችኋለሁ ብዬ አላውቅም። በዚህ ልክ እና አትጨነቁ። ይኸውላችሁ እኔ ያስኩት ከሁሉም የሚበልጠውን ጌታ ነው። ልታብድ ትችላለህ፣ ልትጮህ ትችላለህ፣ ምንም ነገር እንትን ልትል ትችላለህ። እና እባካችሁ 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 ይኸውላችሁ አንዳንድ ጊዜ ማትኖሩትን ህይወት ለመኖር አትጣሩ። የሌላችሁ ማንነት ላይ ሌላ መሰረት ልትገነቡ አትጣሩ። ምንድነው ያለው ክርስቶስ ኢየሱስ? በዓይንህ ያለውን ጉድፍ ሳታጠራ በዓይንህ ያለውን ምሰሶ ሳታይ ወንድምህን ጉድፍ ልታጠራ እንዴት ትሻለህ ነው አይደል ያለው? አሁን ማን ይሞትና ክርስቶስ ቢመጣ አንተ አሁን እንዲህ የምትናገርበት አቅም አለ? አዎ ምን ካደረጉላቸው እኮ የገቢው ምንጭ እንዴት ታዲያ ኢሹአቸው አጀንዳቸው ስለሆንኩ ነው። ጀስት እኔ ቦታ የለኝም ስለነሱ።
ምንም አይነት ቦታ የለኝም። እናንተ ትደክማላችሁ፣ ትለፋላችሁ እና ማንም ሰው ስለኔ እንድትከራከር እንድትጨቃጭቅም አልፈልግም። እኔ ርዕስህ ልሆና ኦርቶዶክሳውያን ቪዲዮ ይሰራሉ። አዎ ያው ምግባራቸው ያ ስለሆነ እንዲህ አሁን እኮ አይደለም እኔ ድሮም እኮ አውቃቸዋለሁ። ድሮ በፊት ለምን እናደድ እንደነበረ ታውቃላችሁ? አንድ ውሸት በጣም ስለምጸየፍ ነው። በጣም 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 ውሸት ስለምጠላ በጣም እናደድ ነበር። ሁለተኛ ነገር ደግሞ እንዴት ክርስቲያን ሆነው እንዴት በውሸት እንዲያቀናብረው እንዴት በውሸት ሊያወሩ ይችላሉ? ወንድማቸው አይደለው ወይ የሚለው ነገር ሁሉ ጊዜ ውስጤ ስለሚመጣ ያኔ እንትን ይለኝ ነበር። አሁን ግን ምንም አይነት ስፔስ የለኝም ለነሱ። ና ፕሊስ በቃ ኤነርጂ የምታባክኑ ሰዎች ኤነርጂ አታባክኑ። ስለ እኔ ሰው እንዲከራከር አልፈልግም። ስለ ሁሉ ጠበቃ የሚቆም ስለ ሁሉ የሚናገር በአብ ቀኝ የተቀመጠ ክርስቶስ ኢየሱስ አለ። የጠራኝም እሱ ነው፣ ያቆመኝም እሱ ነው፣ ስለ እኔ የሚናገርም እሱ ነው። እና እባካችሁ ማንም ስለማንም አውርታ ይተዋል። ያው ኦርቶዶክሶች ይሸልሙታል። ያው ባለጌ ነው የሚሸልሙት። ምክንያቱም ሰው የሚወደው ግብሩን የሚመስልን ሰው አይደለ? አቤል አቡና ማለት ኦርቶዶክሶችን ስለሚመስል በቃ ይሸልሙት እንደፈለገሩ። በቃ የሚመስሉት ኦርቶዶክሶችን ነው በግብር ማለት ነው። ስለዚህ እነሱ የሚወዱት ደግሞ እንዲህ አይነት ሰው ደምረውን፣ ተመስገንን፣ አቤል አቡናን፣ ሲሳይን እንዲህ አይነት ሰው ነው ኦርቶዶክሶች የሚወዱት። ክርስቲያን አይወዱም። በነገራችን ላይ ክርስቶስን የሚከተል ሰው አይወዱም። ስለዚህ ተው። ያው እነማንን እየሄዱ እንትን እንደሚሉ ተመልከቱ። ይሄን ነው የምንላቸው። ስለዚህ ስለማንም እንዳይከራከር፣ ማንም ስለማንም በተለይ ስለኔ ኢሹ አታርጓቸው። በቃ ትቷቸው ሄዷል። በቃ አምልጧል። በቃ ከነበራችሁበት ህይወት ወጥቷል እሱ። ብዙዎቻችሁ እዛ እልህ ይዟችሁ በጣም ከዚህ በኋላ በጣም ይቅርታ፣ በእኔ ጉዳይ ቤቱን የሚከፍት ሰው ካለ እኔ ብሎክ ነው ማድረገው። በጣም ይቅርታ አድርጉልኝ። በእኔ ጉዳይ ቤቱን የሚከፍት ካለ እኔ ብሎክ ነው ማድረገው። ማንም ስለ እኔ ጠበቃ ቁሙ ያላችሁ ሰው ማንም የለም። እኔ አላልኳችሁ። የሚናገርልኝ ክርስቶስ ኢየሱስ አለ ለኔ። ይስሩ፣ ይዋሹ፣ እንደፈለጉ ያርጉ። ለዚህ ሁሉ ሃናን ቤት የተቀረጸውን ሃናን ቤት የነበራችሁ ሰዎች ሃናን ቤት የሃናንን ንግግር እንደኔ ንግግር አድርገው እዛ የገባውን ኦርቶዶክሳዊ ንግግር እንደኔ ንግግር አድርገው በእኔ ድምፅ የሰሩትን ቪዲዮ ማየት በቂያችሁ ነው። በቂያችሁ ነው። ተደራጅተው ሰው ማሳደድ ላይ ናቸው። እንግዲህ እግዚአብሔር ያሳያችሁ። ሲሳይ የተላከለት ፈረስ ፊት ስትስለው የነበረውን ያልነበርኩም፣ ግን እኔ ሲሳይን ፈረስ ፊት እንዳልኩት አድርጎ በእኔ ድምፅ ነው የተሰራው ያ ቪዲዮ። ሲጀመር እኔ ክፉ ነገር እዛም ቤት እዚህም ቤት ሲሳይን ክፉ ነገር አልተናገርኩትም። ማን ነው ይሄን ቪዲዮ የሚልክለት? ኦርቶዶክሳውያን ነው፣ የጥፋት ልጆች ማለት ነው። እኔ አሁን እንዲህ አይነት ነገር አልተናገርኩትም። እኔ እሱን ቡሽቲ ብሎ ሲሰርበኝ የነበረ አንድ ኦርቶዶክሳዊ ነው። ግን እኔ ቡሽቲ ብዬ እንደተሳደፍኩ አድርገው እግዚአብሔር ያሳያችሁ። የሰደበኝ እኮ ኦርቶዶክሳዊ ነው። እሱ ተናግሮ በእኔ ድምፅ ነው ግን የሚሰማው። በጣም ይቅርታ ሳሙ፣
እዚህ ጋር አንድ ነገር ልነግርህ ብዬ ነው። ሰላም ብያቸዋለሁ ሁላችሁንም። ሰላም ሳይን ፈረስ ፊት ብሎ የሰደበው አኬ ነው፣ የቆየ ነው ስለው ራሱ ላይቭ ላይ አይቻለሁ። እኔ ግን ቪዲዮ የለኝም ስላልቀዳሁ ማለት ነው። ቆይቷል፣ ሰምቻለሁ። ለአንዳንድ ያንን የደበቁትን አውጥተው አሁን ያቀናበሩ ተባረኩ። እና እነዚህ ደግሞ እንግዲህ እግዚአብሔር ያሳያችሁ። ይሄን ደግሞ እኔ እንዳደረግኩ አድርገው ቪዲዮ ሰርተውበት ልከውታል። እኔ አሁን እኔ ሲጀመር እኔ ምንም እንትን አላልኩትም እኮ እኔ ሲጀመርም እኔ ሲሳይ የትኩረት እንትን የሆኑ አያውቅም። ግን በጣም ገርሞኝ ስለነበረ አሁን እኔ እንዳልኩ ተደርጎ ቪዲዮ ተሰርቷል። እኔ ሲሳይን ፈረስ ፊት ብዬ እንደሰደብኩት በእኔ ድምፅ ማለት ነው። ይሄ ለሁላችሁም ትምህርት እንዲሆን ነው። በየቀኑ የሚለጠፈው የነቃሌ ድምፅ፣ የነ አማን ድምፅ፣ የተለያዩ የነ ኤርሚ ድምፅ የራሳቸው ቪዲዮ አይደለም። በነገራችን ላይ ፊድ ይጽፉና ፊድ ያደርጉታል። ድምፃቸውን እስካን ያደርጉታል፣ ያስገቡታል። በእነሱ ድምፅ በእነሱ አክሰንት እንዲናገር ያደርጉታል። ዳሲት ይሄ ነው እየተደረገ ያለው። ቁጭ ብሎ ገንዘብ እየተከፈላቸው የአረብ ሀገር ሴቶች ገንዘብ እያዋጡላቸው እንዲህ አይነት ስራ የሚሰሩ ኦርቶዶክሳውያን እህት ወንድሞች አሉ። በነገራችን ላይ ይሄን በደንብ ኦብቪየስሊ ልንገራቸው፣ ያው እዛ ቤትም ስለነገርኳቸው የሚከፈላቸው ማለት ነው። የፈለገ ነገር ለምን አይልም። የቱ ጋር ጊዜ አግኝቼ አውርቻችሁ ነው? እስኪ ማን ነው እኔ ስልኩን አንስቼለት የሚያውቅ ኦርቶዶክሳዊ አለ? ስልኩን አንስቼ የለም፣ ስለሌላችሁ ማለት ነው። መተው ግን እኔ እንዳወራኋቸው እኔ ዲስከስ እንዳደረግኩ አድርገው ተጨንቀው ተጠበው በዚህ ልክ ይሄን ያህል ሌሎቹን ለማጽናት ከሆነ ብዙዎቹ በእናንተ እያዘኑ ነው። ምክንያቱም ነግለኔ ነው። ነግለኔ ታውቃላችሁ አይደለ? ነግለኔ የሚባል ነገር ነገ ለእነዚህ ሰዎችም እናንተ አትተኙ። ሰሞን አቤት ሁሉ መልካም፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ደስ ብሎኛል። እንግዲህ ያኔ ነበር ያወራ ነው እዛኛው ቤት እያለ ነበር እኔ እናንተ የምንተዋወቀው የምናወራውና ዛሬ ደግሞ እንደዚህ በጌታ ሆነ የአንድ አባት ልጆች ሆነን ተገናኝተናል። ደስ ብሎኛል። ክብር ለእግዚአብሔር ይሁን እና አንዳንድ ነገሮችን ባክ ንቀለፋቸው። ቅድም ከታችሁ እየጽፍልህ ነበርና ለሰነፎች መልስ አትስጣቸው። ኦልሬዲ ይታወቃል እዚህ ፕላትፎርም ላይ ማን ወንጌል እንደሚሰብክ ማን ደግሞ በክፋት እንደተነሳ ለክፋት እንደሚያብር ኢትስ ኦብቪየስ ነው፣ በቃ የታወቀ ነውና እኛም ወንድሞችንም አይታቸው ከሆነ ጀስት በቃ መልስ አይሰጡም። ትተናቸዋል፣ ንቀን አልፈናቸዋል። ስራችን በራሱ የሚናገር መሆን አለበት። ወንጌላችን በራሱ የሚናገር መሆን አለበትና በቃ የታወቀ ነው። በክፋት የሚሄዱበት የርቀት በቃ የታወቀ ነው እና መልስ አንስጣቸው። ለእያንዳንዱ መልስ ሰጥታ አትችልም። አሁን ደግሞ ነገ ሌላ ፖርሽን ሌላ ቻፕተር እንትን ብለው ርዕስ ነው መሰጣቸው። ገብተዋል እና እግዚአብሔር ነው በቃ የሚዋጋው፣ እግዚአብሔር ነው ሰልፈኛው። ለእግዚአብሔር መስጠት ነው። እነሱም በክፋታቸው ሄዱበት፣ እኛም ወንጌልን ይዘን ወደፊት ነው የምንሄደውና እግዚአብሔር ይባረክ። ተዋቸው፣ መልስ አትስጣቸው ለማለት ያክል ነውና እንደው ዝማሬ ብትጋብዘን ወይ ቃል ብታስተምረን ነው በጣም መልካም ነው እና እንወድሃለን። እወድሃለሁ። እኔ ተዋቸው። ቴንክ ዩ። አይ ትንሽ ወጣ ብዬ ነው ያለሁትና ካለሁበት ቦታ አጋጣሚ እንትን ላይ ነኝ። ትክክለኛ ሪከርድ የተደረገ መረጃ ካለ ይዘና እና አትዋሽ። በቃ አንተ እድሜህም አይፈቅድም። በጣም የብዙ እድሜ ታላቅ ነህ። በጣም ታላቅ ነህ። በጣም ትልቅ ሰው ነህ። አይቻለሁ። ካንተ ይሄ አይጠበቅም። አንዳንዴ እድሜ የሚባል ነገር አለ። ሲጀመር ሰሙ እንዲህ ብሎ ሰድቦኛል የምትል ከሆነ መረጃ አንጣ። አንተ ግን ስትሰድበኝ ነበር፣ ስታሰድበኝ ነበር ቁጭ ብለህ ቤት አረ አም ሶሪ።
ምናልባት ስለወረድክ በአንተ ልክ ወርጄ አልናገርም፣ ግን አትዋሽ እሺ። ቢቻለህ እንድትመለስ ነበረ ብዙ ነገር ሳደርግ የነበረው። ልብ እንዳይዝል ነበረ ብዙ ነገር ሳደርግ የነበረው። ቤት ድረስ የመጣሁት ለሌላ ነገር አይደለም። ታውቃለህ፣ ኦርቶዶክስ እያለሁ እንኳን ቤት አልመጣም። እንደዛ ጥንብርኩስን አውጥተው ኦርቶዶክሶች ሲሰርቡህ እንኳን አንድ ክፉ ቃል ካፌ አልወጣም። አይደለም እዚህ ቤት ልናገር ይቀርና አይዞህ ብዬ ነበረ ኮመንት ያደረኩልህ። ይሄ አሁን የምትስቅበት፣ የምታላግጥበት፣ የምታሹፍበት እድሜ አይደለም። የልጆች አባት ነህ፣ ቤተሰብ የምትመራ ነህ፣ ተቋም የምትመራ ነህ። እዚህ ውስጥ ያለ ብዙዎችን ማስተማር የምትችል ሰው ነው። ዛሬም ልምከርህ፣ የምመክርህ በእውቀት ካንተ ስለተሻልኩ ነው። በሌላው ነገር ተወው። አሁን ያለህበት ህይወት ላንተ የሰላም ህይወት አይደለም። እረፍትም ሰላምም ስላጣ ነው እንዲሆንክ ያለው። ስለ ሳክ ደስተኛ አይደለም። በነገራችን ላይ እንደሚስቅ ሰው ውስጡ ሰላም የሚያጣ የለም። ትኩረት በነሱት ሰዓት ሞቱን የሚመኝ አይነት ሰው ነው። ዝም ብሎ ሚዲያ ላይ እየወጣ የሚስቅ ሰው። እምነግርህ ከሙያም አንጻር ነው። አይተናል እኮ አንድ ቀን እንዴት አጥረግርገው እንደሰደቡ ካረል ሁለተኛ አልመጣም ነበር አይደል ያልከው? ቲክቶክ ሁለተኛ ቲክታክ አልመጣም ነው ያልከው። አየህ፣ አንድ ቀን ኤርሚያስ ገብቶ አንተ ቤት ቢናገር እንዴት ሰላምህን እንዳጣ ፊት ተቀይሮ ፊት ጠቁሮ መልኩ አንድ ቀን ገብቶ ኤርሚያስ ቢናገር 3 ዓመት 4 ዓመት ቁጭ ብለህ እኮ የወንጌል አማኞች ስትሰድብ ነበር፣ ስታሸማቅቅ ነበር አለ ከት እያደረክ እንደ ምናምን። ይሄ ለአንተ እርድና አይደለ። አሁን በቀደም አስወጥተኝ ከት እያልክ ትስቅ ነበር። እኔ መናደድ መስሎ ነው በሳቱ። ነገር ግን ያው ስለማቀ አእምሮህ ገናም ስለሆነ ማቹሪቲ ስለሚጎል ዝም ብዬ ንቄክ ነው ትቼ የወጣሁት ከቤት። ንቄህ ነበረ ትቼ የወጣሁት። ከታች ስላለ ነው በደንብ ምነግርህ። አቤል አቡና ባለጌ ነው እንዲህ ነው እያለ ሲናገር አየህ፣ ያንተንና የእሱን ብልግና ነበር እየተናገረ የነበረው በሰዓቱ። እኔ ምንም አላደረኩም። ስለተናገረኝ ነገር ቃል በቃል ነው መልስ ሰጠው የነበረው። አየህ አይደል፣ አንተን የሚከተሉ ሰዎች የሚናገሩት ነገር ሌሎች ሰዎች ጋር ምን አይነት ነገር እንደሚፈጠር ላስተምርህ ነበር የገባው። አጥወለወለኝ ነበር አይደል ያለው። ግባና ስማው ምን ብሎ እንዳስወጣኝ። ንግግሩ ያጥወለውላል አለ። አዎ ያጥወለውላል፣ እውነት ነው። ምክንያቱም ገና ስለሆናችሁ፣ ማቹር ስላልሆናችሁ፣ ስላልበሰላችሁ፣ በህይወትም በእውቀትም አልበሰላችሁ። ልጅ መውለድ መብሰል አይደለም። እድሜህ መግፋት ማለት መብሰል አይደለም። መብሰል ማለት ከሰው ልጆች ጋር መኖር። መብሰል ማለት የቆሙበትን እውነት ማወቅ ማለት ነው። ስለገለፈጥክ ቀን ሙሉ ስላልክ ሲሶ ሳቀልን ምናምን ስላሉ ምናምን ደስተኛ አይደለም። እግዚአብሔርን ከአንተ ይልቅ እውነቴን ነው የምልህ መንገድ ላይ የሚያድሩ ሰዎች ደስተኛ ናቸው። በደስታ በሰላም ከአንተ የማይሻል ሰው የለም። ምናልባት መስሎ ሊሆን ይችላል። እየሳቁልህ አይደለም፣ እየሳቁብህ ነው በህይወት ላይ። አንተ እለት እለት እነሱን ለማሳቅ ነው አይደል የምትመጣው። እነሱ ደግሞ እለት እለት ጊዜህ ላይ ሊስቁብህ ነው የሚመጡት። እንደዚህ ለመሆን ራስን አዘጋጅተህ ከምትመጣ ለምን ነው የሚጠቅም ነገር ይዘህ ማትመጣው? አንድ ሳይኮሎጂስት መምህር አለች። አንድ ኦልሞስት ቦርዲንግ ስኩል እንትን ነበረና ኖርማል ከሁሉም ትምህርት ቤት ተወዳድረን ነበረ። ቦርዲንግ ስኩል የገባ ነው። በጣም በሚገርማችሁ ሁኔታ 3 ሰው ነው የተፈለገውና ስንገባ
እንደገባን ቦርዲንግ ስኩል ውስጥ እንትን የሚሉ በጣም ጥሩ ጥሩ ቤተሰብ ያላቸው ልጆች ናቸው ማለት እኔ ጥሩ ቤተሰብ አለኝ ያልኳቸው አይደል። ያንኛ ተወዳድረን የገባ ነው ስኮላርሺፕ በለት አንድ መምህር ነበረችና ስንማር 10ኛ ክፍል ነበር የገባሁትና ሳይኮሎጂስት አለች እያንዳንዱን ተማሪ ጋይድ የምታደርግ የሳይኮሎጂ ክላስ አለ። ምን እንዳለች ታውቃላችሁ? ይሄ እድሜያችሁ ነው አለች። በዚህ እድሜያችሁን ተጠቀሙታለች። በህይወታችሁ ሰውን ለማሳቅ እንዳታስባለች። ሰውን ለማሳቅ ነው ያለችው። ምክንያቱም እናንተ ዛሬ ቢስቁላችሁ ነገ የምታስቡት እነሱን እንዴት አድርገን እናስቃቸዋለን፣ እዛ ቦታ ሄደን ሰው እንዲስቅ እንዴት እናደርጋለን እያላችሁ የራሳችሁን እውነተኛ ህይወት እየተዋችሁ ትመጣላችሁ። እነሱ የሚያስቃቸው እናንተ የተናገራችሁት ንግግር አይደለም። የሚያስቃቸው እናንተ እነሱን ለመሳቅ የከፈላችሁት ዋጋ ነው የሚያስቃቸው። በደንብ ስሙ። ሰው የሚስቀው የምትናገሩት ነገር ከሌላ የተለየ ስለሆነ አይደለም፣ ከሰው የተለየ ስለሆነ አይደለም። እናንተ እነሱን ለማሳቅ የከፈላችሁትን ዋጋ እያሰቡ ነው የሚስቁት። ይሄ የህይወት መርህ ቢሆን ደስ ይለኛል። እውነቴን ነው የምነግርህ። ብትደነግጥ ደስ ይለኛል። ራስህን ብታይ ደስ ይለኛል። እንኪያስ ካልሆነ በጣም ከባድ ነው። ሲሳይ አረፈደ። የስነ ልቦና ድጋፍ የምትፈልግ ከሆነ የስነ ልቦና ባለሙያዎችን ማውቃቸዋለሁ፣ ላገናኝህ እችላለሁ። ምክንያቱም አንተ አቤል አቡናም የስነ ልቦና ቀውሰት ስላለባችሁ ይሄ በሽታ ነው። በነገራችን ላይ ያንተ ጤንነት አይደለም በሽታ ስለሆነ ሕክምና ያስፈልጋል፣ እርዳታ ያስፈልጋል። ከስነ ልቦና ባለሙያዎች ጋር አገናኛለሁ። አንተ የተለየ ነገር ስላደረክ አይደለም የሚስቁት። አንተ እነሱ እንዲስቁ ተጨንቀ ተጠበ የምታደርጋቸው አክቲቪቲዎች ናቸው። አባካችሁ አንዳንዴ ይሄ ላይፍ ሌሰን የሚባል ነገር አለ። የህይወት ትምህርት የሚባል ነገር አለ። ይሄ ነገር ቢገባችሁ ደስ ይለኛል። እንዝላላቱ ነው በቃ። you have to be rational። ራሽናሊቲ በትምህርት ብቻ የሚገኝ አይደለም፣ በህይወትም የሚገኝ ነው። ራሽናል ለመሆን ዲግሪ፣ ማስተርስ፣ ፒኤችዲ ሊኖርህ አይገባም። በደንብ አስተውሉ። ራሽናሊቲ ጳውሎስ ኞኞን ታውቁታላችሁ አይደል? ጳውሎስ ኞኞ የአራተኛ ክፍል ተማሪ ነው። የአራተኛ ክፍል ተማሪ ጳውሎስ ኞኞ የጻፋቸው መጽሐፎች አዲስ አበባ ዩኒቨርሲቲ ሪሰርች ኢንስቲትዩት ላይ የጥናት ጽሁፎች ሆኖ ነው እያገለገሉ ነው የከረሙት። እስካሁን ስቲልም በማገልገል ላይ ናቸው። የጳውሎስ ኞኞ ጽሁፍ ህይወት ማለት ማህበረሰብህን ማወቅ ነው። የማህበረሰብህን እውነት መረዳት ነው። እና እባካችሁ በቃ አቁሙ ስላችሁ